በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንደምን አላችሁ የልዑል እግዚአብሔር ቤተሰቦች፣ ውድ የኤልሳዕ ቲዩብ ተከታታዮች፣ በያላችሁበት የክርስቶስ ጸጋና ሰላም ይብዛላችሁ አሚን። በበዓለ ሀምሳ ንስሐ ለምን ተከለከለ? በቅድስት ቤተ ክርስቲያን ያለ ምክንያት የሚደረግ ያለ ምስጢርም የሚከወን ምንም ነገር የለም። የሃይማኖትን ትምህርት አብዝተን በተማር ቁጥር የምናውቀው አለማወቃችንን ነውና ምንም ያህል ብንማር የአዋቂነት መንፈስም ቢሰማን ከመጠየቅ ወደ ጎን አንበል። መጠየቅ ለበጎ እስከሆነ ድረስ ሁሌም ሸጋ ነው። ግን ልብን እያጣመሙ ቢያደርጉት ደግሞ ገደል ይከታል። ወደ ጉዳዩ ልመለስና ሁሌ የሚገርመኝ የትውልዱ አመለካከት ነው። ጾም ሲመጣ ለምን አልበዛም አይነት ቅሬታዎች ይበዛሉ። በዓለ ሀምሳ ሲመጣ ደግሞ እንዴት ይህን ያህል ቀን ይበላል ባዩ ደግሞ ይከተላል። ቤተ ክርስቲያን ግን ሁሉን የምትለን ለጉዳይ ለምክንያትና ለእኛ ጥቅም ነው። ለምሳሌ በዓለ ሀምሳ ድንገት እንደ እንግዳ ደርሶ እንደ ውሃ ፈሶ የመጣ ስርዓት አይደለም። ይልቁኑም ምሳሌ ተመስሎለት በብሉይ ኪዳንም ሲከወን የነበረ እንጂ። እንደሚታወቀው እስራኤል ከግብፅ ባርነት በ9 መቅሰፍት በ10ኛ ሞተ በኩር ወጥተው በ11ኛ ስጥመት ጠላት ጠፍቶላቸው ወደ ምድረ ርስት ተጉዘዋል። ቅዱሱና የእግዚአብሔር ሰው ሙሴም ከእግዚአብሔር እየተቀበለ ብዙ ስርዓቶችን ለቤተ እስራኤል አስተምሯል። እነዚህ ስርዓቶች ሁሉ ለሐዲስ ኪዳን ምስጢረ ድኅነት ጥላና ምሳሌዎችም ነበሩ። በኦሪት ዘሌዋውያን ላይ ጌታ እንዲህ ይላል፣ ከሰንበት ማግስት ፍጹም 7 ጊዜ 7 ቀን ቁጠሩ፣ እስከ 7ኛ ሰንበት ማግስት ድረስ 50 ቀን ቁጠሩ፣ አዲሱንም የእህል ቁርባን ወደ እግዚአብሔር አቅርቡ። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 15። ይህም በዓለ ሀምሳ ሰዊት ወይም የእሸት በዓል የሚባል ሲሆን ከፋሲካ 7 ሱባኤ ወይም 49 ቀን ተቆጥሮ በሰንበት ወይም ቅዳሜ ማግስት እሁድ ቀን በዓለ ሀምሳ ይውላል። በዓሉ በግሪክኛው ጴንጠቆስቴ ወይም ጴንቴኮስት ይባላል። በዓለ ሀምሳ እንደ ማለት ነው። ለዚያም ነው ቅዱስ መጽሐፍ የመንፈስ ቅዱስ ለሐዋርያት በዚያ ቀን መሰጠትን ሊነግረን ሲጀምር ወአመ ተፈጸመ መዋዕለ ጴንጠቆስቴ የሚለው ለዚህ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 1። በዓለ ሀምሳ 50ውን ቀናት በብሉይ የእሸት በዓል ቢባልም ለሐዲስ ኪዳን ግን የሰዊት እሸት መንፈሳዊ ዕለታት ናቸው። ጌታ መድኃኔ ዓለም ስለ እኛ መከራ ተቀብሎ ሙቶ ከተነሳ በኋላ 50 ቀን ያሉትን ቀናት የእረፍት፣ የተድላ፣ የመንፈሳዊ ሐሴት ቀናት ናቸው። በእነዚህ ዕለታት ማዘን፣ ማልቀስ፣ ሙሾ ማውረድ፣ ንስሐ መግባት ወዘተ አይፈቀድም። ለምን? አንደኛ ለእኛ ካሳ በጌታችን መፈጸሙን የምናስብባቸው ቀናቶች ናቸውና። በእነዚህ ዕለታት ብናዝን አልተሳካልንም፣ አልተካሰልልም ያሰኛልና። ሁለተኛ በዚህ ጊዜ መስገድ፣ መጾም ክርስቶስ በከፈለልን ዋጋ ሳይሆን በራሴ ድካም ተጋድሎ ብቻ ድናለሁ ከማለት ይቆጠራልና ነው። ሶስተኛም ፍስሐ ወሰላም ለለ አመነ፣ ላመን ሁሉ ደስታና ሰላም ተደረገልን ተብሎ በነግህ በሰርክ በሚዘመርበት ጊዜ ማዘን ሲጀመር ካለማመን ሲቀጥልን ደግሞ ደስታው አይመለከተኝም ከማለት ይቆጠራልና ነው። አራተኛም 50ውን ቀናት እንደ ዕለተ ሰንበት ይቆጠራሉና መጾምና መስገድ በዓልን ያሽራል። አምስተኛው ዋናው ምስጢር ግን እነዚህ 50 ዕለታት የአዝማነ መንግሥተ ሰማያት ወይም የሰማያዊው ዕረፍት ምሳሌዎች ናቸው። ስለዚህ በእነዚህ ቀናት መጾም፣ መስገድ መንግሥተ ሰማያት ውስጥ ከገቡ በኋላ ድካም፣ መውጣት መውረድ አለ ያሰኛልና ነው። በዚያውም ላይ
ኢታጹር ኦሙ ጾረ ክቡደ ከባድ ሸክምን አታሸክሙ የተባለ ትእዛዝ አለና ቅዱሳን አበው በጾም የተጎዳ ሰውነት ካልጠገነ ወጥቶ ወርዶ ሰርቶ መብላት ይቸግረዋልና ሰውነታችን እንዲጠገን ይህንን በፈሊጥ ሰርተዋል ነው። ስለዚህ ሀጋጌ አጽዋም እምስቴ ወሰራኤ መብል በጴንጠቆስጤ እያል አበውን እናከብራለን አርኬ። ስለዚህ በዓለ ሃምሳ ጾም፣ ስግደት፣ ንስሐ፣ ሐዘን፣ ልቅሶ የለም አይፈቀድምም። ግን ይህንን ተከትሎ 50ውን ቀን ሙሉ ሆድ እስኪተረተር ከበላን ጉዳቱ ስጋዊም መንፈሳዊም ይሆናል። አበው እንደነገሩን እንደ ልባችሁ ብሉ ሳይሆን የተባል ጦም አትዋሉ ነው። ለምሳሌ በልቶ ጠጥቶ ከሚመጣ ኃጢአት ክፋትና ፈተና ለመጠበቅ 50ውን ቀናት ጥሬ የሚበሉም አሉ። ሁለተኛም ጠዋት ተመግበው ከ24 ሰዓት በኋላ ጠዋት የሚመገቡ አሉ። ሶስተኛም መጥነው ጥቂት በልተው አምላካቸውን የሚያመሰግኑ አሉ። አራተኛም ነዳያንን አጥግበው እነርሱ ከነዳያን ትራፍ የሚቀምሱም አሉ። እኛም ከነዚህ መካከል የሚስማማንን መርጠን ልንከውን፣ በተለይም ደግሞ በጸሎት ልንተጋ ይገባል። አሊያ ብሉ ተብሏል ብለን ያለ ቅጥ ብንበላ ብንጠጣ እኛው ራሳችን የሰይጣን ራት መሆናችን ልብ ብንበል ማስተዋልንም ገንዘብ ልናደርግ ይገባል ነው። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነው፣ ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 8 እንዳለው። አምላክ ከቅዱሳን ማስተዋሉን ያድለን። ወስብሐት ለእግዚአብሔር። በዲያቆን ዮርዳኖስ አበበ ተዘጋጀ። ይቆየን። አሜን።